Welcome to our channel, where faith meets empowerment. If you're a Christian woman seeking to grow in confidence and strength, you've just found your new favorite space. Join CPDW and be empowered through biblical teachings. Here, we dive deep into the heart of what it means to live boldly in Christ. From practical teachings to heartfelt conversations about growing strong in faith, a life of prayer, and raising Christ-centered families. We're all about supporting each other on this incredible Christian journey. Remember, every step you take in faith is a step forward. Together, through faith in God, we can change our world and the world around us. Subscribe now and join the family. To learn more about us, follow our Facebook page and visit our website, cpd-w.com. Let's get into it, shall we? ጊዜያችንን ለመጠቀም እንጀምራለን። ከተለያየ ቦታ የገባችሁ ለዛሬው ፕሮግራም በኮምፓሽን ኤንድ ፐርፐስ ድሪቨን ውመን ስም እንኳን ደህና መጣችሁ እንላችኋለን። ይህንን ፕሮግራም በየወሩ እያዘጋጀ የሚያቀርበው የኮምፓሽን ኤንድ ፐርፐስ ድሪቨን ውመን ቲም ወይም CPDW ነው። እስካሁን ባለፉት ፕሮግራሞቻችን ላይ የተካፈላችሁ ሁሉ ብዙ እንደተጠቀማችሁ እናምናለን። ይህንንም ማሳውቃችሁናል። እናንተ ብቻ ሳትሆኑ እኛም ከናንተ ባገኘነው ዕውቀት እጅግ ተጠቅመናል። ክብር ለእግዚአብሔር ይሁን። ዛሬ በሚኖረን ፕሮግራም እንግዲህ በእያንዳንዱ ቀን ላይ የተሰጠንን የጊዜ በረከት እንዴት አድርገን በጥበብ መጠቀም እንዳለብን በእህታችን ፋሲካና በዶክተር ዙፋን አማካኝነት ጠለቅ ያለ ዕውቀት እንሸምታለን። ዛሬ እንደምናችሁ እንግዲህ እንደምን ዋላችሁ፣ እንደምን አደራችሁ፣ እንደምን አመሻችሁ ብለናል። ዶክተር ዙፋን ከዚህ በኋላ ዙፋን እያልኩ ነው የምጠራት፣ ዶክተር እንዳትይኝ ስላለችኝ፣ ስለዚህ ዙፋን ብዬ ነው የምጠራት። እሷና እኔ ሆነን እናቀርባለን ዛሬ። ምናልባት ከመጀመራችን በፊት ግን ሁላችሁም ከቻላችሁ ኖትቡክ ይኑራችሁ፣ አንደኛ። ሁለተኛ ደግሞ ጥያቄ ኤኒታይም ነው የምትጠየቁት። ስለዚህ ሁላችሁም ካልሰማችሁ ያው በቃ ያጋልጣችኋል ማለት ነው እና ራሳችሁ ናችሁ ደግሞ የምትጠየቁትን ሰው ፒክ የምታደርጉት እና ስለዚህ ሁላችሁም የተዘጋጃችሁ ሁኑ። ኖትቡክም ያስፈልጋል፣ ፕላስ ራሳችሁም ተዘጋጁ ማለት ነው። እንግዲህ ዛሬ የምንነጋገረው የአንድን ቀን ኃይል ነው ማለት 24 ሰዓቷን ነው የምንነጋገረው እና እሷ ደግሞ ለትውልድም ያላትን ተጽዕኖ በዛ ውስጥ እናያለን እና ሌላው ደግሞ የምንነጋገረው ጊዜያችንን የሚያጠፉ ነገሮች ላይ ነው የምንነጋገረው እና መዝሙረ ዳዊት 90:12 ላይ ጥበብን የተሞላ ልብ ይኖረን ዘንድ እድሜያችንን መቁጠር አስተምረን ይላል። እንግሊዘኛው የተሻለ ነው። teach us to number our days ነው የሚለው። ጥበብ እንዲኖረን እያንዳንዷን ቀን እንዴት መኖር እንዳለብን ካወቅን ሌላውን ቀን ራሱ ይጠነቀቃል። ፈረንጅ ምን ይላል መሰላችሁ? እኔ ሁሌ ባገኘሁት አጋጣሚ የምናገራት ንግግር ነች እና ቴክ ኬር ኦፍ ዩር ሴንትስ ዶላርስ ዊል ቴክ ኬር ኦፍ ደምሰልቭስ ይላል እና ሳንቲሟን ከተጠነቀቅ ዶላሯ ራሷን ትጠነቀቃለች ነው። ስለዚህ ቀኑን እያንዳንዱን ቀን ከተጠነቀቅን ዘመናችን ለራሱ ይጠነቀቃል ማለት ነው እና ይሄንን ነው ዛሬ የምንነጋገረው። አሁን እስክሪብቶ የሚያስፈልጋችሁ እዚህ ላይ ነው። ምንድነው እዚህ ጋር እንደምታዩት ስዕሉ ላይ ማለት ነው የተለያዩ ስዕሎች አሉ። እናንተ የየዕለት ውሏችሁን ራሳችሁን ኢቫሉዌት አድርጉና የትኛው ውስጥ ናችሁ ያላችሁት ራሳችሁን ስታዩት ማለት ነው። ጆን ማክስዌል ምን ይላል መሰላችሁ? በየቀኑ የምንሰራውን ነገር እስካልቀየርን ድረስ ህይወታችንን መቀየር አንችልም ይላል እና እያንዳንዷን ቀን የምንሰራትን ካልተጠነቀቅን ሌላውን ቀን ተጠንቀቅልኝ ማለት አንችልም። ስለዚህ አንዳንዶቻችን ምናልባት ጊዜን በደንብ ጊዜ በጣም አስፈላጊ ነገር ነው፣ በጣም ያስፈልገኛል የምንል ልንኖር እንችላለን። ግን እሱን ደግሞ መሬቱ ላይ አውርደን እናቅዳለን፣ እንጠቀምበታለን። ራሳችንን እንድናየው ነው። ጻፉት። አንደኛ የቱ ጋ ነኝ እኔ፣ ሁለተኛ ደግሞ የቱ ጋ ነው መሆን የምፈልገው የሚለውን እዩት። ከዛ ሶስተኛ ደግሞ አንዳንድ ሰዎች ከዘመን ሁሉ ቀድመው የሚያስቡ አሉ። ፊልም አክተሮች ምኖች ብታዩ ከዘመን ቀድመው ድርሰቱን ይደርሱታል፣ ከዛ ዘመኑ ይደርስበታል። አንዳንድ ሰዎች በጣም ፎርዋርድ ሉኪንግ የሆነ ነገር አላቸው። ሌላው ደግሞ ውጤታማ ነኝ ብዙ ገና ሰራለሁ የሚል ሜንታሊቲ አለን ወይ?
ሌላው ደግሞ አይ እኔ ምንም ከጊዜ ጋር ምን አሯሯጠኝ ገና ብዬ ነው የምኖረው ብለን የምንላለን ወይ? ሌሎቻችን ደግሞ አይ በጣም ባክኛለሁ፣ በቃ እኔ ሩጫ ላይ ነኝ፣ በቃ ሰዓቱ ደረሰ ሰዓቱ ደረሰ እያልን ነው ወይ የምንኖረው? ሌላው ደግሞ በቃ ልክ ሲወቃ ቀኑ እንዳመጣው እንደ ፍጥርጥሬው ነው የምውለው። ልክ ቀኑ ሲነጋ ቀኑ በሰጠኝ ልክ ነው የምውለው የምንላለን ወይ? ሌሎቻችን ደግሞ በቃ ወደኋላ እያየን ወይኔ ያንን ጊዜ ብመልሰው እንዴት ጥሩ ነበር እያልን በቃ ወደኋላ ሰዓቱን መጎተት በኋለኛው ኑሯችን መኖር የምንፈልግ አለን ወይ? ሌላው በጣም ብዙዎቻችን በዚህ ዘመን በጣም አይ ቲንክ በአግባቡ ካልተጠቀምንበት እየተሸወድን ያለነው ነገር ሰብስክራይብ እናደርጋለን፣ ፎሎ እናደርጋለን። እሱ ግን እንዴት ጎበዝ ነው፣ እሷ እንዴት ጎበዝ ናቸው እያለን በቃ የጊዜ ተጠቃሚዎችን እያደነቅን እኛ ግን ያመልጠናል ጊዜው ማለት ነው። የመጨረሻው ጊዜ ራሱ ሸክም ሆኖብናል ወይ በጣም ብዙ ጉዳይ በዝቶብን ማለት ነው። ስለዚህ የቱ ጋ ነን? ራሳችንን በየቀኑ ስናየው የትኛው ካታጎሪ ውስጥ ነው ራሳችንን የምናየው? ይሄ ልክ አይደለም ካልን ደግሞ የትኛው ውስጥ ነን ያለን የሚለውን እንግዲህ ኖትቡካችሁ ላይ እንድትጽፉ አበረታታችኋለሁኝ ማለት ነው። ስለዚህ አሁን ጥያቄ ይጠየቃል። እኔ የመጀመሪያውን ሰው ፒክ አደርጋለሁ፣ ግን ጥያቄ ስትጠየቁ የምትመልሱት በ20 ሰከንድ ነው። ይቆጥራል ስክሪኑ ላይ። በኋላ መቁጠር እጀምራለሁ። ስለ ሰዓት ነው እየተነጋገርን ያለ ነው። ስለዚህ ሰዓት ማክበር 20 ሰከንዷን ማክበር ይጠይቃል ማለት ነው። ጆን ማክስዌል ምን ይላል መሰላችሁ? በህይወታችሁ ምንም ነገር ካላደረጋችሁ የእድሜ ርዝመት ምንም ጥቅም የለውም። if you're not doing something with your life it doesn't matter how long it is። እና እግዚአብሔር የሰራት አበጃጅቶ የሚሰጠንን ቀን በአግባቡ ካልተጠቀምን ደስ መሰኘት አንችልም። እና እስኪ የመጀመሪያው ተጠያቂ አበባ አንቺ ነሽ የምትሆኚው። በ20 ሰከንድ ነው የምትመልሺው። ጊዜን እንዴት ነው የምትገልጩ? ጊዜ ለአንቺ ምን ማለት ነው? ልክ መመለስ ጀመሪ 20 ሰከንዷ ትቆጥራለች። 20 ሰከንዱ ሲያልቅ አያስቆማለሁ ማለት ነው። ጊዜን ዲፋይን የማደርገው ለእያንዳንዱ ሰው በኩልነት ሳይጎል ሳያንስ የተሰጠ የእግዚአብሔር ስጦታ ነው። ተጠቃሚነቱን እያንዳንዱ ሰው በራሱ ማኔጅ የሚያደርገው ነው። ለአንዱ የተለየ ጊዜ የለውም፣ ለሌላው የተለየ ብዙ ጊዜ የለውም፣ ለሌላው ያነሰ ጊዜ የለውም። በጣም ነው ጊዜሽን የተጠቀምሽው። በቃ ያለችው ነው። እግዚአብሔር መጥኖ የሰጠን በቀን በሰዓት ማነው በሰከንዶች መጥኖ የሰጠን ያለ ነገር ነው እና እግዚአብሔር ስጦታ አድርጎ የሰጠን ነገር ነው እና በቃ የተሰጠ ነገር እንደሆነ ማሰብ ነው። ስለዚህ አበባ የሚቀጥለውን ሰው ማን እንደሚመልስ አንቺ ነሽ ፒክ የምታደርጊው፣ ያ ሰው ይመልሳል ማለት ነው። ስለዚህ ፒክ የምታደርጊውን ሰው ንገሪን እና ዲስፕሌይ ላይ ከምታዩ ስም ከዛ ያ ሰው የሚመልሰው በ20 ሰከንድ ነው። በቀን ውስጥ ስንት ሰዓት፣ ስንት ደቂቃ፣ ስንት ሰከንድ አለ? አበባ ማንን ነው ፒክ የምታደርጊው? ዲስፕሌዩ ላይ አይታየኝም። ከሚታየኝ ውስጥ ጄሪ ነው። ጄሪ ቅርታ፣ ጄሪ በቀን ውስጥ ስንት ሰዓት ደቂቃና ሰከንዶች አሉ? በቀን ውስጥ 24 ሰዓት አለ። 24 ሰዓት አለ። በ24 ጊዜ 60 ወደ 1500 400 ሳምቲንግ። ደቂቃውን አይ ዶንት ኖ፣ ካልኩሌተር መጠቀም ይቻላል። ሰከንዱ ባያልቅ ኖሮ ይቻላል። ልክ ነሽ። አክቹዋሊ ደርሰሽበታል። 24 ሰዓት እናውቀዋለን። ደቂቃዎች 1440 ነው። ሰከንድ 86400 አካባቢ ነው ያለን። ስለዚህ ብዙ ነው። አንድ ሰው ሲናገር ምን አለ መሰላችሁ? የምናውቀው ሰው ነው በእኛ በኢትዮጵያ ኮሚኒቲ እና እንደ 24 ሰዓት የተንቦረቀቀ ሰዓት የለም ይላል። እና ስለዚህ አሁን ኖትቡካችን ላይ የምንጽፈው ከዚያ አንድ ቀን ውስጥ ከ1440 ደቂቃ ከ24 ሰዓት 86400
ውስጥ ምን ያህሉን ነው የምንጠቀመው እኛ በቀን ውስጥ? መተኛትንም ይጨምራል። ስለዚህ በቀን ውስጥ ስንቱን ሰዓት ነው ኢፌክቲቭሊ የምጠቀመው ብለን ራሳችንን እንድንጠይቅ አበረታታችኋለሁ። ኖትቡካችሁ ላይ እንድትጽፉ አበረታታችኋለሁ። ስለዚህ አሁን የሚቀጥለው የምናየው በዘመናችን በመጽሐፍ ቅዱስ ደግሞ አንድ ቀን ምን ያህል ፓወር እንዳለውና ትውልዳዊ ተጽዕኖን ደግሞ ዙፋን ታሳየናለች ማለት ነው። በጣም ቆንጆ አነጋገር ተናገረች ፋሲካ። ሳንቲሙን ቁጥርና እንግዲህ ዶላሩ ራሱን ይቆጥራል አለች እና ደቂቃዎቹንና አሁን እንግዲህ 14000 ምናምን 86400 ሰከንድስ አለን፣ 1400 ደቂቃዎች አለን። እነሱን ካሰብን ቀኑ ደግሞ ራሱን ይቆጥራል ማለት ነው። አሁን የምናያቸው አንዳንድ የእግዚአብሔር ሰዎች በመጽሐፍ ቅዱስ ውስጥ እንደው እንደ ምሳሌ የተቀመጡልን ሰዎች የደቂቃ የቀን ሙሉ ውሳኔም አይደለም፣ የደቂቃዎች ውሳኔ እንዴት እንግዲህ ወይ ለትውልድ ለመርገም ሊሆን ይችላል፣ ለትውልድ ደግሞ ለበረከት የሆነ ነገር ትተው ያለፉ ሰዎችን እስኪ እንደው ፈጠን ብለን እናያለን። ዕብራውያን 11:1 ላይ እምነትም ይላል ተስፋ ስለምናደርገው ነገር የሚያስረግጥ ይልና የማናየውን ነገር የሚያስረዳ ነው ይላል። እምነት የማናየውን ነገር ያስረዳናል። የማናየው ማለት የእግዚአብሔርን ሐሳብ ዘላለማዊውን ሰማያዊውን ነገር ምን ያደርጋል? ያስረዳናል ማለት ነው። በእምነት ስንራመድ፣ በእምነት ስንመላለስ ገብቶን የእግዚአብሔር ነገር ገብቶን የምንመላለስ ሕዝብ እንሆናለን ማለት ነው። ካኔ መጀመሪያው ላይ አዳምና ሔዋንን ነው አይደለም እናየው። በዛን ሰዓት ይህንን እምነትን በቃ የእግዚአብሔርን ነገር ያልተረዱ ሰዎች ነበሩ። በደቂቃ ውስጥ ነው ያንን ስህተት የተሳሳቱት አይደለም። የእግዚአብሔርን ነገር ቢረዱ በአፕል እንግዲህ አስቡትማ፣ በዛ ለትውልድ ለመርገም የሆነ ውሳኔ ነው በአንድ ደቂቃ ውስጥ የወሰኑት። ሔዋን ተሳሳተች፣ ተታለለች፣ ከዛም ሄዳ ለአዳም አቀበለችው አይደለም። ያቺ ውሳኔ አንድ ጓደኛ ነበረችኝ ፒሪየድ ላይ በጣም ስለሚያማት ሔዋን እኮ ነው ይሄን ያደረገችኝ ትላለች። እና እንደዛ አይነት ውሳኔን የወሰኑ ሰዎች ነበሩ። አልፈን ደግሞ ስናይ አብርሃምን ነው የምናየው። አብርሃም ብዙ የሚያስገርሙ ቀናትን በቃ እውነትን ውሳኔ የእግዚአብሔርን ነገር ተረድቶ የወሰነው ውሳኔ ማየት እንችላለን። ለትውልድ በረከት የሆነ እኛ የእምነት አባታችን አይደል አብርሃም። እዚህ ጋር የምናየው እንግዲህ ይስሐቅን በቃ በሙሉ ልቡ ለመሰዋት የወሰነበት ጊዜ በእምነት እግዚአብሔርን ያወቀ የተረዳ ሰማያዊን ነገር በቃ በደንብ የገባው ሰው ስለነበረ እኔ ይገርመኛል። እየወጣ የመስዋዕቱን በግ እግዚአብሔር ያዘጋጃል እያለ አንድ ልጁን እኮ ነው መስዋዕት አድርጎ ይዞ ይወጣ ነበረ። በዛች ደቂቃ ውስጥ በዛች ቀን የወሰነው ውሳኔ እንግዲህ ያን ባያደርግ ኖሮ እንዴት ነበር የትውልድ ታሪክ የሚሆነው? የእምነት አባታችን አብርሃም። የሚቀጥለው ደግሞ ሙሴ ነው። ስለ ሙሴም እንደዚህ ብዙ ቀናትን መናገር እንችላለን። ሙሴ በቃ ትክክለኛ ውሳኔን የወሰነበት አይደለም። እዚህ ላይ የምናየው እንግዲህ የኤርትራ ባህር ሲከፈል ነው። ምንድን ነው የምትጮኸው እኔ ጋር አለው እግዚአብሔር አይደለም። እጅ ላይ ያለውን ብረት አንሳ አለው። በእምነት አነሳ። ሙሴ በዛን ጊዜ ፈርቶ ወደኋላ ቢመለስስ እንዴ? ከኋላው እንግዲህ ፈርዖን አለ፣ ከፊቱ ባህር አለ። ኧረ ተመልሼ ይህን ህዝብ ይዤ ወዴት ነው የሚሄደው እኔ ብሎ ቢመለስ ኖሮ የእግዚአብሔር ፈቃድ የእግዚአብሔር ሀሳብ እንዴት ይሆን ነበር ወገኖች አይደለም። ቀጥለን ደግሞ የምናየው ዳዊትን ነው። ዳዊትም እንደዚህ ብዙ ስህተቶችም ብዙ ትክክል ነገሮች ውሳኔዎችን የሚወሰነው ሰው ነበረ። የቀን ውሳኔ እንግዲህ በህይወቱ ያለፈበትን ነገሮች ሁሉ እናውቃለን እኛ። እዚህ ላይ ግን ከጎልያድ ጋር ነው የምንመለከተው። እንግዲህ እስራኤል በውጊያ ተቀምጠው ተንቀጥቅጠው ነው ጎልያድን እያዩ አቅማቸው በላይ የሆነን ነገር አይተው፣ እሱ ግን የህፃን ልጅ መጥቶ በቃ በእግዚአብሔር ስም በእምነት ያችን ቀን የተራመደው እርምጃ እስራኤላውያን በምን እንዲወጡ አደረገ? በእምነት በድል እንዲወጡ አደረገ። ከዛ የምናየው ጌታ ኢየሱስ ክርስቶስን ነው። እዚህ ላይ በጣም የሚገርመኝ እሱ ነውርን ንቆ ይላል ዕብራውያን 12 ላይ በፊቱም ስላለው ደስታ በመስቀል ታግሶ ይላል። እዚህ ጋር የምታዩት ያላችሁ ጌታ ኢየሱስ ክርስቶስ እኮ ተጨንቋል እኮ፣ የደም ላብ አልቦታል አይደለም። ፈቃድህስ ቢሆን ይህች ቀን ከኔ ትለፍ ብሏል። ነገር ግን ነውርን እዛ መስቀል ላይ የሚታየው ነውር አይደለም። ነውር እኮ ነው የሆነው ለኛ፣ ውርደታችንን ነው አይደለ የተሸከመው። ነገር ግን ከዛ አልፎ በፊቱ ስላለው ደስታ ይላል
ምንድነው ደስታው? እኛ እኮ ነን ደስታው። እኛ የእግዚአብሔር ልጆች ስንሆን አየ ከኋላ የምታዩት ብርሃን ከመስቀሉ በኋላ የምታዩት እሱን ነው ጌታ ኢየሱስ ክርስቶስ ያየው። እኔና እናንተ አባባ የሚል የልጅነት መንፈስ ተሰጥቶን የእግዚአብሔር ልጆች ሆነን ከሱ ጋር በትግርኛ በጣም ቆንጆ ቃል አለ። በአማርኛ በአንድ ቃል በትግርኛ መዋርስተ ክርስቶስ ይባላል። የክርስቶስ አዋራሾች ነው የሚለው መጽሐፍ ቅዱስ። በቃ ከሱ ጋር አብረን አዋራሾቹ አብረን የምንወርስ ስንሆን አየና እሱን ስላየ ደስታ በመስቀል ታግሶ ይላል በእግዚአብሔር ዙፋን ቀኝ ተቀመጠ። በቃ ያንን መስቀል በዛች ቀን እንዲታገስ ያደረገው እኛን ያየው ነው ጌታ ኢየሱስ ክርስቶስ። በዛች ጊዜ በቃ አስቡትማ ለትውልድ ለኛ ከኛም በኋላ በቃ ለዓለም ሁሉ ለእግዚአብሔር ልጅነትን በቃ በር የከፈተልን መጋረጃው የተቀደደበት ያ ነገር እንግዲህ ሆነው በዛች ውሳኔ ነው። መጨረሻ ላይ የምናየው ደግሞ ጳውሎስን ነው። ስለ ጳውሎስ በጣም ደስ የሚለኝ አነጋገር አለ። ያኔ ሲገናኘው ጌታ ሲገናኘው ለምን ታሳድደኛለህ ሲለው እንዲህ ብሎ ተገናኘኝ አለ። ከዛ ምን አለ? ከዛ አልዘገየሁም አለ። ከሰው ጋርም አልተመከር ወዲያው አለ ወዲያው ከሰው ጋር አልተመከርኩም ይላል ጳውሎስ። ገላትያ ጋር ነው መሰለኝ እንደዛ ነው። ወዲያው በቃ የክርስቶስን ድምጽ ሲሰማ ወዲያው ከሰው ጋርም አልተመከረም። በቃ ውሳኔውን ወሰንና እነዚህ ሰዎች በደቂቃ ውሳኔ ውስጥ በቃ ወይ ለትውልድ መርገም ወይ ደግሞ ለትውልድ በረከት የሆኑ ሰዎችን ነው የምናያለነው። እና ምን ይላል? እንደዚህ እንግዲህ እነዚህን የሚያህሉ ምስክሮች እንደ ደመና በዙሪያችን ካሉልን ይላል ዕብራውያን 11 ላይ እንግዲህ በእምነት ስላለፉ ሰዎች እየተናገረ ነው አይደለ? እንትንማል የሚለውና ካሉ እኛ ደግሞ ሸክምን ሁሉ ቶሎም የሚከበን ኃጢአት አስወግደን ይላል። ከዛ በኋላ በእምነታችን ራስና ፈጻሚ ኢየሱስን ተመልክተን በፊታችን ያለውን ሩጫ በትዕግስት እንሩጥ ይላል። እህቶቼ እኛ በፊታችን ሩጫ ነው ያለው። በቃ አንድ ሩጫ ተወዳዳሪ የሚያባክነው ደቂቃ የሚያባክነው ሰከንድ አለው እንዴ? አለዚያማ ሉዝ ያደርጋል አይደለም እንዴ? እያንዳንዲቷን ሰከንድ ነው የሚጠቀምባት ያቺን እንትን በጥሶ እስከሚገባ ድረስ። እኔና እናንተ ደግሞ በሩጫ ላይ ያለን ሰዎች ነን። የምናባክነው ደቂቃ የምናባክነው ሰከንድ የለንም። እና በዛ ውስጥ በቃ እግዚአብሔር በፊታችን ያስቀመጣቸውን እነዚህን ሰዎች እንድናይ ለጊዜያችን ደግሞ ሰዓትና ደቂቃና ሰከንዳችን እንድንቆጣጠር ነው ይሄ ስላይድ የሚናገረው። እና አንድን ሰው ነው እኔና መዓዛ እኔና ፋሲካ እንግዲህ ቢሊ ግርሃምን መረጠን። ይሄ ሰው በኋላ እናያለን ጊዜ እንዴት የገባው ሰው እንደሆነ፣ ስለ ጊዜ ምን አይነት ትምህርትን እንደሚያስተምር በኋላ በአንድ ስላይድ እናያለን። ነገር ጊዜ የገባው ሰው ስለሆነ ለ100 ዓመት ነው የኖረው ቢሊ ግርሃም። በ1918 ነው የተወለደው፣ በ2018 ነው ደግሞ ወደ ጌታ የሄደው። እና በዚህ ዘመኑ ያንዳንዲቱን ቀናት እንዴት አድርጎ መጠቀም ያወቀበት ሰው ነበር። ፓስተር ነው፣ አሜሪካዊ ፓስተር ነው። ኢቫንጀሊካል እንትን ነበረ። ለሂውማን ራይት በጣም ይከራከርና ይቆም የነበረ ሰው ነው። በ20ኛው ክፍለ ዘመን በጣም ትላልቅ በቃ ኢንፍሉዌንሻል ለውጥ ያመጡ ሰዎች ከሚባሉት አንዱ ነው። 185 አገሮች ላይ የሱ ስብከት ደርሷል። 210 ሚሊዮን ህዝብ ደርሷል የሱ ስብከት። አስቡት እንግዲህ 185 ሀገሮች 210 ሚሊዮን ህዝብ የእግዚአብሔር ቃል እንዲደርሰው ያደረገ ሰው ነው። ይሄ እንግዲህ ይሄ የምናገረው ያለው ስታቲስቲክስ እስከሚሞት ድረስ የተሰጠ ነው። ከዛ በኋላ ዛሬ እንኳን እሱን እያነበብን ነው። የሱ ስብከቶች እየሄዱ ነው ያሉት በኢንተርኔት በጣም አሁን በፌስቡክ በጣም ሲለቀቁ ያለው ከዛ በላይ እንግዲህ እጥፍ መሆኑ ይሆናል እስካሁን ድረስ። ከዛ በጣም የሚገርመኝ ነገር 3.2 ሚሊዮን በላይ ሰዎች በሱ ስብከት ጌታን ተቀብለዋል፣ የዘላለምን ህይወትን አግኝተዋል። አስቡትማ አይደል ነው የኤርትራ ህዝብ እስከ ተወሰነ ጊዜ ድረስ 3.5 ሚሊዮን ይባል ነበር። አሁን 4-5 ሆኖ ይሆናል አኖት ሾው። የአንድ ሀገር ህዝብ እኮ ነው ጌታን የተቀበለው፣ የአንድ ሀገር ህዝብ። የሚገርም አይደለም? በዘመኑ ይህንን አድርጎ ያለፈ ሰው ነበረ። በክርስትና ታሪክ ውስጥ በኦንላይንም ሆነ ፊት ለፊት እንደ ቢሊ ግርሃም ሰዎችን በእግዚአብሔር ቃል የደረሰ ሰው እንደሌለ ነው የሚነገረው። በዛ ላይ ደግሞ
እንዲሁም በቃ ስለ ሬሲዝም በጣም የሚቃወምና እንትን ለዛ የቆመ በቃ አድቮኬት የሚያደርግ ሰው ነበረ። በ1957 ማርቲን ሉተር ኪንግ ብዙዎቹ ታሪኩን ታውቂው ትሆናላችሁ። እሱም ፓስተር ነው፣ ኢቫንጀሊካል እንትን ነው። ጥቁር ስለነበረ በጣም በቃ ሬሲዝምን ይቃወም የነበረ ሰው። በዛ ሰዓት ከሱ ጋር አብሮ ስም መጠራት እንኳን ለህይወት የሚያሰጋ ነበረ። ነገር ግን በኒውዮርክ ሪቫይቫል ላይ ቢሊ ግርሃም ማርቲን ሉተር ኪንግን አብሮ ከሱ ጋር እንዲያገለግል ጋብዞት አብረው አገልግለዋል። እና ይሄ ሰው እችን 100 ዓመት እንዴት አድርጎ በቃ ደቂቃውን ቀኑን በደቂቃውንና ሰከንዱን የተጠቀመ ሰው ባይሆን እንደዚህ አይነት ትልቅ የእግዚአብሔር ስራ ሊሰራ የሚችል ሰው ባይሆን ነበር አይደለም። እኔና እናንተ ዘመናችን እንዴት ነው በቃ እግዚአብሔር እኮ በእኛ ሊሰራ ሊጠቀምብን ትልቅን ነገር ሊያደርግ በዓላማ ነው ያለ ነው አይደለም። ሰዓታችንን ብንጠቀም ለብዙዎች ለበረከት የምንሆን ሰዎች ማለት ነው። እንዳዳምና እንደ ሔዋን ወይስ ደግሞ እንደ ሌሎቹ ቅድም እንዳየናቸው የእግዚአብሔር ሰዎች ደቂቃችንን በመጠቀም እንደ ቢሊ ግርሃም አይነት ሰዎች ብዙዎችን የምንደርስ ህዝብ ልንሆን እንችላለን። እና ፋሲካ የኔክስት ስላይድ ያንቺ ነው መሰለኝ። አሁን እንግዲህ የእነዚህን የመጽሐፍ ቅዱስ ሰዎች አየን፣ እንደገና ቢሊ ግርሃምን አየን። ስለዚህ እኛም በዘመናችን ማለት ነው ቀናችንን ጊዜያችንን በመጠቀም እንዳራያ የምንወስደው ሰው አለን ወይ? ሌላው ደግሞ እናንተስ ለሌላው አራያ ናችሁ ወይ? እኔ ለእንትና በደንብ ነው አራያ መሆኑ፣ ጊዜን በትክክል ስለምጠቀም እንትና እኔን ይከተለኛል፣ እኔን ያየኛል የምንለው ወይም ታየኛለች የምንለው ሰው አለን ወይ? ይሄ ነው ጥያቄ። እና ምናልባት ይሄኛውን እንትና ፒክ ይደረግ ማለት ስለሚያስቸግር አንድ ሰው እኔ የምከተለው ሰው አለ የሚል ካለ የሚመልስ ሰው ካለ እድል እሰጣለሁ። እኔም ደግሞ አራያ ነኝ ብሎ የሚመልስ ሰው ካለ ለዛ ሰው እድል እሰጣለሁ። ከሌለ ግን የሚመልስ ሰው ከሌለ ኖትቡካችሁ ላይ ጻፉት። ጊዜን በመጠቀም በዚህ ዘመን እንደ አራያ የምትወስዱት ሰው አላችሁ ወይ? እናንተስ ደግሞ ለሌላው አራያ ናችሁ ወይ የሚለው ይህንን ለራሳችሁ አስቀምጣለሁ። እንግዲህ ጊዜ መመለስ የሚፈልግ ሰው ካለ እድሉን እሰጣለሁ። አራያ መሆን አለመሆኔን አላውቅም፣ ግን በተቻለ መጠን ቱዱ ሊስቶቼን ላይ በመታገል ብዙ ጥረት አደርጋለሁኝ እና ያንን ያዩ ሰዎች አንዳንድ ጊዜ ነው የምለው ብዙ ሰክሰስፉል ሆኜ አይደለም። በዛ ላይ ግን እንዴት ጨካኝ ነሽ ይህንን ቱዱ ሊስትሽን ፎሎ በማድረግ ይሉኛል። ያ ማለት ሁሌ ያደርጋለሁ ማለት አይደለም። ብዙ ፌልም ማድረግበት አለ። ያሰብኳቸውን ቱዱ ሊስቶቼን ባይ ዘ ኤንድ ኦፍ ዘ ዴይ ኤክስ ማድረግባቸው ሳልሰራቸው ቀርቼ ማለት ነው። እነሱ አሉብኝ ችግር። ግን እንደው በተቻለኝ መጠን የቱዱ ሊስቶችን ፎሎ አፕ ለማድረግ መጣሬ አንዳንድ ሰዎች ኧረ እኔም የሚሉበት መንገድ አለ። ግን በዛ ሰክሰስፉል ሆኜ አይደለም፣ በጥረት ማለት ነው። ስለዚህ ሁላችንም ግን አራያ የምንላቸውን ሰዎች ልክ አሁን አበባ ለእርግጠኛ ነኝ ለቤተሰቡ አራያ ሆናለች ነው። አራያ የምንላቸውን ሰዎች በልባችን አስቀምጠን እንድንጽፍ አበረታታቸዋለን። እሺ፣ ይሄኛውን ጥያቄ በጣም ሲሪየስ ሆናችሁ እንድታዩት አበረታታችኋለሁ። ምን ይላል? ዳዊትም በራሱ ዘመን የእግዚአብሔርን ሐሳብ ካገለገለ በኋላ አንቀላፋ፣ ከአባቶቹም ጋር ተጨምሮ መበስበስን አየ ይላል። ስለዚህ እግዚአብሔር ለእኛን የፈጠረበት ዓላማ አለ። ሁላችንም ውስጥ there is greatness፣ ትልቅ ነገር አለ እኛነታችን ውስጥ፣ ኮንቴክስቱን ስለሚለያይ። ስለዚህ በዚህ ዓለም በህይወት እያለን ምን ማበርከት ነው የምንፈልገው? ትተነው ማለፍ የምንፈልገው ነገር ምንድን ነው? ምንድን ነው ሌጋሲያችን? አፍተሮል ሌጋሲ ሳለን ወይ? አንደኛው ጥያቄ ይሄ ነው። ሁለተኛው ደግሞ ይሄ ትልቅ ሌጋሲ አንዳንድ ሰው መጽሐፍ ሊሆን ይችላል። አንዳንድ ሰው ኦርፋኔጅ መክፈት ሊሆን ይችላል። አንዳንድ ሰው ሪታየርመንት
ሪታይሪስን መርዳት ሊሆን ይችላል። ብዙ አይነት ነገር ነው ያለው። ግን ዱ ዊ ሪሊ ሃቭ ሌጋሲ ማለት ዳት ዊ ዋንት ቱ ሊቭ ቢሃይንድ ወይም ደግሞ ትተነው ልናልፈው የሚገባ እኛ ቀደም አሁን ዙፋን ስታሳየን ስክሪን ላይ እነ ጳውሎስ እኮ ሞተዋል እኮ ግን ዴር ስቲል ሁሉም ሰው ስለነሱ እየተናገረ ነው። ዳትስ ዴር ሌጋሲ። ገብቷችኋል አይደለም? ትተውት ያለፉት ነገር ስላለ ነው። እነሱ ሞተዋል ግን ሞተውም ይኖራሉ። ስለዚህ ይሄ አለን ወይ? ይሄስ እንዲሆን ደግሞ እያንዳንዱ ቀን በአግባቡ በእቅድ እንኖራለን ወይ? ስናቅድስ ከትልቁ ግባችን ጋር አብሮ የሚሄድ ነገር እናቅዳለን ወይ? ኤቭሪዴይ ላይ ወይስ ቀኑ እንዳመጣው ነው የምንውለው? እና 20 ሰከንድ አለ። ለአንድ ሰው እድል እሰጣለሁ። ቴክኖሎጂ ስላስቸገረን ሰዓት እየወሰድን ስለሆነ በዚህ ዓለም ላይ አበርክተን ማለፍ የምንፈልገው ነገር አለ ወይ? ትተነው ማለፍ የምንፈልገው ለምሳሌ በቅርብ የኛ ፓስተር አልፎ ነበረ። የኛ ፓስተር እና ፓስተራችን ትቶት ያለፈው ሌጋሲ አብረን ሰው እንሁን ነው። መጽሐፍ ጽፏል። የኮንፍሊክት ማኔጅመንት ላይ ብዙ ሰርቷል። እና አሁን እሱ እንዲታወስ የምንፈልገው አብሮ ሰው በመሆን ነው። ገብቷችኋል አይደለ? እንደዚህ የለም። ፓስተር ሰለሞን ሲባል አብሮት የሚሄደው አብሮ ሰው መሆን፣ ኮንፍሊክት ማኔጅመንት ላይ፣ የቸርች ማኔጅመንት ላይ እንደዚህ ጥለን የምናልፈው ነገር አለ። ምን አለ? እኔ ይህንን ነው እኔ ልናገር ሲገረዳ ነኝ። እሺ እስኪሬዳ 20 ሰከንዷን ጀምራታለሁ። እሺ ሌጋሲውን እኔ ማለቴ እኔ ማስበው ልጆቼን በእግዚአብሔር እጅ የእግዚአብሔር ቃል በደንብ ተረድተው የመጀመሪያውና የመጀመሪያ እንዲያደርጉ ያሰብኩት ሁሉ ደግሞ ተሟለልኝ። እግዚአብሔር ይመስገን። በቃ ልጆቼ በደንብ የገባቸው ነው። ግን ለዚህ ብዙ ዋጋ ከፍያለሁ። እግዚአብሔር ይመስገን። That's very good. ስለዚህ በየቀኑ ኖትቡካችን ላይ እኔ ይሄንን ነው ይሄ this is my legacy አሁን ጽጌረዳ ተናገረችው ልጆቿን ማሳደግ በስነስርዓት በእግዚአብሔር ቤት እሱ ነው እና በየቀኑ በምትኖረው ኑሮ ውስጥ ያንን ኖረዋለች ማለት ነው። አሁን ሰክሰስፉል ሆና ራሷን ስታየው እዚህኛም ምንድነው ያ ትልቁ ጥለን ማለፍ የምንፈልገው ነገር ለዛስ በየቀኑ ምን እያደረግን ነው? እሺ ወደሚቀጥለው ስክሪን ደግሞ እንሄዳለን። ከዙፋን ጋር እንሄዳለን። ኦኬ አሁን ቀደም ስለ ቢሊ ግርሃም ተናገርንና እሱ ስለ ሰዓት የጻፈው ቆንጆ ጽሑፍ እሱን ነው የምንነጋገረው። እዚህ ላይ ቀኑን ከእግዚአብሔር ጋር በመጀመርና ከእግዚአብሔር ጋር መጨረስ በቃ በጥበብ መጠቀም ማለት ያ ነውና መጀመሪያ የሚናገረው እያንዳንዱ ቀን እንደ እግዚአብሔር ስጦታ ተመልከቱት ይላል። በቃ አዲሷን ቀን ዛሬ ሌሊቱን አሳልፎ እቺን ቀን አንዲት ቀን በህይወቴ ላይ ጨምሮ እቺን ቀን ስለሰጠኸኝ ጌታ ሆይ ተመስገን። በቃ እግዚአብሔር እኛን እኮ በህይወት የሚያኖረን እኮ እግዚአብሔር ነው አይደለ? እና በቃ ከእግዚአብሔር የተቀበልናት ስጦታ ነች። ስጦታን አክብረን አይደለም እንይዘው፣ እንደዛ አክብረን እንያዘው በቃ እና እንደዛ ደግሞ እንድንኖርበት በምስጋና እንድንኖር። አንዳንድ ጊዜ ኡፍ ዛሬ ደግሞ ሰኞ ነው ጀመረ ደግሞ ሳምንት የምንልበት ጊዜ እኮ አይደለ? ነገር ግን የእግዚአብሔርን ስጦታ እያቃለልን ነው በህይወታችን ላይ። በቃ ያቺ ቀን የእግዚአብሔር ስጦታ ነች እና እንደ እግዚአብሔር ስጦታ እያከበርን ያችን ቀን ያ ነገር እንዴት ህይወታችንን ይቀይራል መሰላችሁ ወገኖቼ? እንዴት ህይወታችንን ይቀይራል። ሁለተኛው ደግሞ ጊዜያችሁን ለእግዚአብሔር ስጡ ይላል። ያቺ ቀን ያቺ ስጦታ የሆነችው ቀን ለእግዚአብሔር ክብር 24 ሰዓት አለ። እንግዲህ ከ24 ሰዓቱ 8 ሰዓቱን እንተኛበት ይሆናል። 16 ሰዓት ደግሞ ነቅተን የምንኖርበት ነው። 16ቱን ሰዓት ተንበርክከን ስንጸልይ ስናገለግል ስንሰብክ አይደለም። ፓስተሮችም እንደዛ አይደለም እንኳን እኛ ስራችንን እየሰራን የምንኖረው። ነገር ግን በምንገባበት ቦታ ስራ ስንገባ ከጌታ ጋር እንግባ ወገኖቼ። ባለንበት ቦታ እኛ እኮ በቃ የምንነበብ መጽሐፍ ቅዱስ እንሆን። ሰዎች ህይወታችንን አይተው መስበክን በማስ እንደው ተንበርክከን ሳንጸልይ ሳንሰብክ ሳንዘምር እኛን አይተው ማንን ነው? ጌታን ነው። ይሄ ነው በቃ ጊዜ ራስን ቀኑን ለእግዚአብሔር መስጠት ማለት ነው። ጊዜያችን ለእግዚአብሔር ክብር እንጠቀምበት። ጠዋት ስራ ስንገባ እግዚአብሔር ሆይ በዚህች ቀን አንተ ክበር በቃ
በፕሬዘንት በማረገው ነገር በምንሰራው የምናጸዳም ሰዎች ካለን በምንሰራው ነገር ሁሉ በቃ እግዚአብሔር አንተ ስምህን አክብረው፣ በዚህም አንተ ስምህን አክብረው፣ በዚህም እያለ እግዚአብሔርን እስኪ እናክብረው። በእውነት ወገኖቼ እግዚአብሔር ነገራችንን ሁሉ ለክብሩ ሊጠቀም ያውቅበታል። እሱ እኛ ብቻ ለሱ እንስጠው፣ ለክብሩ እንኑርለት። መዝሙር 90:12 ታነቡታላችሁ ቤት ከሄዳችሁ በኋላ። ለእግዚአብሔርና ለሌሎች ጊዜ መድብ ይላል። አንድ የምሄድበት ቸርች አለ፣ ሜምበር አይደለሁም ግን በጣም የምሄድበት ቸርች አለ ስዊድን እና በጣም ህዝቡን አባላቸውን የሚያሰለጥኑበት አንድ ነገር ዴይሊ ዲቮሽናል ነው እና ዴይሊ ዲቮሽናል ሲናገሩ በጣም ደስ ይለኛል። ፎቶግራፍም ሲያሳዩ ምንም ሲያዩ የማውቃቸው ጓደኞች ቤትም ሲሄድ የማየው ነገር ምን መሰላችሁ? ቤታቸው ውስጥ ጠባብ ክፍል የሚኖራቸው ከሰፊ ቤት የሚኖራቸው አንድ አንግል ለዴይሊ ዲቮሽናል አዘጋጅተዋል። በቃ የሚመቻቸውን ወንበር ከጎን ጠረጴዛ አለች፣ መብራት አላት፣ እዛ ላይ መጽሐፍ ቅዱሳቸው አለ፣ ጋቢ ነገር አለ። በቃ ጠዋት ተነስተው ምችትችት ብለው ቁጭ ብለው ከእግዚአብሔር ጋር የሚገናኙበት ጊዜ 10 ደቂቃም ሆነ ግማሽ ሰዓትም ሆነ 1 ሰዓትም ሆነ እንደ ጊዜያቸው ማለት ነው። አይ ቲንክ እዛ ቦታ ላይ ተመችቷቸው ቁጭ ሲሉና ከእግዚአብሔር ጋር ማውራት ሲለምዱ ያንን ነገር ሳያደርግ ሊወጣ የሚችል ያለ አይኖርም። ምክንያቱም አመቻችተውታል ቦታውን። ደክሟቸው እንትን ብለው ሳይሆን በጣም ሳየው የእውነት የሚያስቀና ቦታ ነው የሚያዘጋጁት እና እንደዛ አይነት ጊዜ እንድንመድብ ወገኖቼ፣ ከእግዚአብሔር ጋር ቀንን እንድንጀምር። ምክንያቱም እኔ አሁን አቢና በጣም ቤስት ፍሬንድስ ነን እና አቢና እዚህ በነበረችበት ጊዜ አሁንም በቨርቹዋል የሆነ ፍሬንድሽፕ አለን እና ስንገናኝ ጊዜያችንን ኢንጆይ የምናደርገው በጣም አይደለ አቢና? እያንዳንዱ ሰከንድ ከአቢና ጋር ማሳልፈው ደስ እያለኝ ነበር ማሳልፈው። አስቡት እንግዲህ ከእግዚአብሔር ጋር እንደዛ አይነት ጊዜ ማሳለፍ አስቡትማ፣ እንዴት አይነት ለራሳችን ደስታ፣ እርካታ፣ ደስታ በቃ እረፍትን፣ እፎይታን የሚሰጥ ጊዜ ነው እና ሌላው ደግሞ እዛችሁ ቦታ ላይ ለሌሎች ጊዜ መድቡ ይላል። በጣም የሚገርማችሁ በጣም ቢዚ ሰዎች ከመሆናችን የተነሳ አንዳንድ ጊዜ በቃ ከቤት ስንወጣ እንደው ለጸሎት እንኳን ከእግዚአብሔር እንደው ተንበርክከን እንደው ጌታዎችን ቀን ባርክ ለማለት እንኳን ጊዜ የማይኖረን ጊዜ ይኖራል። መኪና ላይ ስገባ አርፍዳናል ያለነው ልጆች አሉ እንዲጮሃሉ እንዲናረጋለን እና እዛ መባከን ውስጥ ስንገባ ከእግዚአብሔር ጋር 1 ደቂቃ እንኳን ሳይኖረን የምናሳልፍበት ጊዜ ሊኖር ይችላል። ምን አይነት ኪሳራ ነው ወገኖች፣ ምን አይነት ኪሳራ ነው። ሌሎችን ደግሞ ይላል እንግዲህ ድሃን የሚሰጥ እግዚአብሔርን ያበድራል ይላል። እግዚአብሔር በቃሉ ይናገራል እኛ ሌሎችን እንድንረዳ። በገንዘብ ብቻ እኮ አይደለም ሰው የሚደገፈው አይደለም፣ በሀሳብ የሚደገፋለ፣ በጸሎት የሚደገፋለ፣ በፍቅር የሚደገፋለ። ሌሎችን እንድንደግፍ እንድንረዳ የእግዚአብሔር ቃል ያንን ተናግሯል እና እኔ ለሰው ባረክ ቁጥር ካደረኩት በላይ ለራሴ ተመልሶ የሚሰጠኝ እርካታ ነው የሚገርመኝ። ራሴን ምንም ሳይሰጡኝ እነዛ ሰዎች እንዳያበደርኳቸው እንኳን ሳይመልሱ በጎ በማድረግ ውስጤ ይረካል። በቃ ነፍሴ ደስ ይላታል እና ለሌሎችም አሁን በቃ በኋላ እያለን የምናልፈው ብዙ ጊዜ አለ። ልናደርገው የምንችለውን ነገር እንልፍ የምንልበት ጊዜ። እኔና እናንተ ግን ወገኖቼ ይሄ ህይወታችን ሊሆን ይገባል። ከጌታ ጋር ጊዜ ልናሳልፍ፣ ለሌሎች ደግሞ ለጌታና ለሌሎች የተመደበ ጊዜ ሊኖረን በቀን ይገባል ማለት ነው። አራተኛውና የመጨረሻው ደግሞ ለራሳችሁ ጊዜን ስጡ ይላል። ለራሳችሁ ጊዜን ስጡ። እኛ እግዚአብሔር ሲፈጥረንም እረፍት የሚያስፈልገው ህዝብ አድርጎ እኮ ነው የፈጠረን። ለዚህ እኮ ነው የእንቅልፍን ጊዜ የሰጠን አይደለም? ኢንጆይ እንድናደርግ እንድንደሰት። በኋላም ፋሲካዬ በጣም ቆንጆ አድርጋ ታቀርባቸዋለች። ሰውነታችን ራሱ ፊዚካሊ ማስላችን ራሱ በቃ ኤግዚስት እንዲያደርግ እኛ ማድረግ ያለብን ለራሳችን ደግሞ ጊዜ የምንሰጥ ሰዎች እንድንሆን ያስፈልጋል ወገኖቼ። አንዳንድ ጊዜ መባከን ይሆንና እንደው ሰዎች ወደ ዲፕሬሽንም እኮ ይገባሉ አይደለም? ብዙ ነገር አለ። ምክንያቱም ነፍሳችን ስጋችን የሚያስፈልጋት ታገኝና ይህንን ጥበብ የተሞላውን ትምህርት ሳስብ እና ዋይ ኖት እላለሁኝ የእንትናን ሳክሰስ ሳይ የቢሊ ግርሃምን እኔ በምድር ቫሊዩ ምን ያህል ሀብታም ይሁን ምናምን ይሁን አላውቅም ስለሱ እውነት ለመናገር። በመንፈሳዊ ነገር ግን እንደው ከማውቃቸው እንደሱ ሳክሰስፉል የሆነ ሰው አላየሁም እና ጊዜውን በቃ እንዲህ አድርጎ የተጠቀመበት ሰው ነበረ። እግዚአብሔርን እያከፈ ሌሎችን እየደገፈ ራሱን እያሳረፈ የኖረ ሰው ነው እና እነዚህን ነገሮች እስኪ እንያዛቸው ወገኖች፣ ለእኛ የሚጠቅሙ ነገሮች ስለሆኑ ማለት ነው። እግዚአብሔርን እንድናከብር ፋሲካ ስትል እንደነበረችው ደግሞ ሌጋሲያችን ደግሞ በቃ በትተነው የምንሄደው ነገር እንዲኖረን ያደርጉናል። እሺ እንግዲህ ይህንን እንዳያችሁት እንዴት ነው አንዱን ቀናችንን
ፓወርፉል በሆነ መንገድ ስኬታማ በሆነ መንገድ የምንጠቀማቸው መንገዶች እንዴት ናቸው የሚለውን እናያለን እና አንደኛው ከእግዚአብሔር ጋር አብሮ በመጀመር አብሮ በመዋል አብሮ በመጨረስ የሚለውን አይተናል። ሁለተኛው ደግሞ የምናየው በጥንቃቄ አሁን ከእግዚአብሔር ጋር እኔ ከእግዚአብሔር ጋር ነው የምውለው፣ በቃ እየተነጋገርኩ ነው የምውለው፣ በቃ እሱን አስረክቤ ያለው ምንም ፕላን ማድረግ የለብኝም ማለት አይደለም። ቀናችንን በጥንቃቄ ደግሞ ማቀድ አለብን፣ ይችን 24 ሰዓት እንድንጠቀም ማለት ነው። አት ኤንድ ኦፍ ዴይ ስዕሉ ላይ እንደምታዩት ወይ እንደ መጀመሪያው ሰውዬ በቃ ዛሬ ቀኑን በትክክል አልተጠቀምኩበትም ነው የምንለው፣ ወይ ደግሞ እንደ ሁለተኛው ጊዜ ዘና ነው የምንለው በትክክል ከተጠቀምን ማለት ነው። ስለዚህ ምን እናድርግ? እነዚህ ከተለያዩ ሰርሶች ያገኘናቸው ናቸው። ምናልባት ዩቱቡን ማየት ከፈለጋችሁ ያንዱን እዚህ ጋር አስቀምጠነዋል። አንደኛው ቅድም አበባ ስትል እንደነበረው ቱዱ ሊስት ኤቭሪ ሞርኒንግ መስራት እና በጣም ነው የሚጠቅመው። በጣም እኔ እንደው አልፎ አልፎ በጣም ኮሚትድን ባልሆን አደርጋለሁ እና በጣም ነው የሚጠቅመው። የሚገርማችሁ በጣም ይጠቅማል። እና ምንድነው የምናደርገው? ያው ለምሳሌ ይሄ ፖስቲት ነው እና እዚህ ጋር ሊስት ታደርጉታላችሁ ጠዋት የምንሰራውን ስራ ማለት ነው፣ ከእንቅልፋችን ስንነቃ ማለት ነው። እና እሱን ሊስት ካደረግን በኋላ ግን ሁሉንም ላንሰራ እንችላለን። ስለዚህ ዛሬ በዋናነት መስራት የምፈልገው ነገር ሃይላይቱ የትኛው ነው ብለን ደግሞ ለምሳሌ በዚህ ሳምንት ከሆነ ዙፋንና እኔ ይሄንን ፕሬዘንቴሽን ስናዘጋጅ አንዱ ሃይላይቱ ምንድነው የሚሆነው? ማክሰኞ ቀን ሊሆን ይችላል ፕሬዘንቴሽን ማዘጋጅ። ሌላው ቢቀር ፕሬዘንቴሽን እና ያው መጸለይና መጽሐፍ ቅዱስ ማጥናት እንዳለ ሆኖ ዳትስ ሃይላይት ኦፍ ዴይ ኤቭሪ ዴይ። ግን አትሊስት ፕሬዘንቴሽኑ ሃይላይት ኦፍ ዴይ ይሄኛው ነው ዛሬ ሳልሰራም አላልፈው የምንለው እናደርጋለን። ሌሎቹም ግን ፕራዮሪታይዝ እናደርጋለን። ለምሳሌ ምን እናደርጋለን? አንደርላይን ልናደርገው እንችላለን። ፖስቲት ላይ አሁን ትናንትና እኔ በዋናነት የምሰራውን ወይም ፕራዮሪታይዝ የማደርገውን አንደርላይን እያደረግ ነንበር አደርገዋለሁ እንዳረሰው ማለት ነው። እና ጭንቅላታችሁ የሚገርማችሁ አእምሯችሁ በጣም ነው ሬጅስተር የሚያደርገው። በጣም ግድ የለም እኔ ስነሳ ከእንቅልፌ ካሰብኩት አይበቃኝም ወይ? እኔ መቼም መጽሐፍ አእምሮ መጭመቅ ነው ሁል ጊዜ አእምሮ መጭመቅ ነው። መጽሐፍ ማለት ኢቭን ከአእምሯችን እየጨመቀ ያወጣዋል። ከምናስበው እና ከምንናገረው ይበልጣል። ስለዚህ ከጻፍነው በኋላ ፕራዮሪታይዝ እናደርጋለን። ከዛ በቀኑ መጨረሻ ደግሞ ምን እናደርጋለን? አሁን ይህንን ፖስቲት በትክክል ታዩት እንደሆነ ባላቅም፣ ግን በቀኑ መጨረሻ ግን የሰራናቸውን ምን እናደርጋለን? እንሰርዛለን። የሚገርማችሁ መሰረዝ ውስጥ በጣም ትልቅ ፓወር አለ። ወይ ደግሞ ቲክ ማርክ እናደርጋለን። አይ ጋራንቲዩ አድርጉት። ልክ ስትሰርዙት ዩ ፊል ሶ አኮምፕሊሽድ። በቃ ቀኑን በውጤታማነት ተጠቅሜያለሁ። እና ትናንትና ማታ እንደዚህ ሰርዤው ነበረ እና ከጻፍኳቸው ያልሰራሁት አስቤዛ ብዬ የጻፍኩት አለ። አስቤዛ አላረኩም። ከሱ ውጭ ግን ሌላውን ሁሉ ሰርቻለሁ እና እንዴት ደስ እንደሚል ብታዩት ይሄ ማለት ነው። ከዛ ሌላው እንግዲህ ይሄኛው ፈረንጅኛ ነው፣ ታይም ብሎኪንግ። እሱ ፈረንጅኛ ነው፣ እኛም ብንሞክረው ጥሩ ነው። ምንድን ነው የምናደርገው? አንድ ሰው ሲናገር የሰማሁት መጽሐፍ እየጻፈ ነው። ስለዚህ ጧት ተነስቶ ከ8 AM እስከ 9 AM ማንንም ምንም አያደርግም። መጽሐፉ ነው የሚጽፈው። ነቲንግ ኤልስ ብሎክ ያደርገዋል ያን ታይም ማለት ነው። ከዛ ደግሞ ሌላው ግን በጣም ፓወር ያለው ነገር ልንገራችሁ፣ ዴድላይን ማስቀመጥ፣ ገደብ ማስቀመጥ በጣም ነው አይምሯችሁን ጌጅ የሚያደርገው። ይሄንን ዛሬ ለምሳሌ ትናንትና ፋይናላይዝ ፕሬዘንቴሽን ብያለሁ እና አይምሮዬ ውስጥ የሚነግረኝ አይምሮዬ ሬጅስተር ያደርጋል። ገብቷቸዋል። በቃ ዛሬ ሬጅስተር ስላደረገ ቶሎ ስለጻፍኩት ሬጅስተር ዛሬ መጨረስ አለብኝ የሚለውን ነገር በደንብ እና የሚገርማችሁ ሌላ ስራ ላስገባ ስል እኔ ጭንቅላት ውስጥ ዴድላይን ስላለ ሬጅስተርድ ስለሆነ ያንን እስክጨርስ ብሎ አቋርጬ ሌላ ስራ ነው ያንን ፕሬዘንቴሽን ጨርሼ ሌላውን ስራ የቀጠልኩት። ዴድላይን ስታስቀምጡለት ጭንቅላታችሁ ኢት ወርክስ ቤተር። ፕሮቴክትድ ታይም ደግሞ ይሄ የኔ ጊዜ ነው። አሁን ያ መጽሐፍ ማንበብ ከዚህ እስከዚህ እንትላለ። ፕሮቴክትድ ታይም ደግሞ ኖ ዲስ ኢዝ ማይ ታይም።
ይሄ የኔ ጊዜ ነው። ራስን መስማት የሚያስፈልግበት ጊዜ በቀን ውስጥ በጣም በጣም አስፈላጊ ነው። የምንጸልይበት ጊዜ ሊሆን ይችላል። በቃ ከእግዚአብሔር ጋር ብቻችንን የምናሳልፍበት ጊዜ ማለት ነው። ሌላው ደግሞ ሁሉንም እንስራ ብለን ካልን አንችለው። በተለይ በባዕድ ሀገር ስንኖር አንችልም። ኦፍኮርስ እንደኔ ፐርፌክሽኒስት ከሆናችሁ ሁሉንም ራሴ ብሰራው ነው የምመርጠው። ግን ኢትስ ኪሊንግ ሚ ስሩ ታይም። ገብቷችኋል አይደለም? በጣም ለሰዎች አምኖ መስጠት። ለምሳሌ ዛሬ እዚህ ጋር የምሰራቸው ስራዎች አሉ። ከዚህ መሀል ማን ይሄንን ሊያግዘኝ ይችላል ብሎ ከሊስቱ መሀል ያንን ሰው አስቦ ያን ስራ እንዲሰራ ማድረግ ትችላላችሁ። ሌላው በጣም ኢምፖርታንቱ አዶን ሁላችሁም ስትራግል የምናደርግበት ነገር፣ እኔም በጣም ስትራግል የማደርግበት ነገር ኖ ማለት አንፕላንድ የሆነ ነገር። ለምሳሌ ስልክ ጥሪዎች ይመጣሉ። እሱን እንዴት ነው አጠር አድርገን የምንጨርሰው? ሌላ ነገር ለመስራት የሚቀጥለውን ለመስራት ገብቷችኋል? ዊ ሃቭ ቱ ዲፕሎማቲካሊ ኖ የማለት ልምድ በጣም በጣም ያስፈልገናል። ስለዚህ እነዚህ ነገሮችን ምናልባት ሁል ጊዜ የምታደርጉ ሰዎች ልትኖሩ ትችላላችሁ። ኦልሬዲ ያደረጋችሁ በኋላ ዲስከሽናችን ላይ ሪፍሌክት ብታደርጉ ደስ ይለኛል። ምክንያቱም ኢፍ ዊ ቴክ ኬር ኦፍ አውር ሴንስ ማለት ነው። ሳንቲሟን ከተጠነቀቅን፣ ዶላሩ በትክክል ለራሱ ከተጠነቀቀ፣ እኛም ኤቭሪዴይ በዚህ መልክ ቀናችንን ከተጠነቀቅንለት ዘመናችን በራሱ ሌጋሲያችን በራሱ ራሱን ይጠነቀቃል ማለት ነው። ኦኬ። ሌላው ግን እዚህ ጋር አሁን ፕላን ስናደርግ ማለት ነው ይሄ ቀናችንን በትክክል ስናቅድ ልናስገባቸው የሚያስፈልጉ ኢምፖርታንት ነገሮች አሉ። ይሄንንም አግኝቼው ነው ከሶርስ ማለት ነው። ምንድነው? አንደኛው በጣም ጸሎትና የእግዚአብሔር ቃል ጥናት። ፈርስት ቲንግ ኢዝ ፈርስት። በዚህ ልክ አሁን ይሄን ፖስቴት ብታዩት ፕሬየር ኤንድ ባይብል ስተዲ ይላል። ገብቷችኋል? እና እሷን የመጀመሪያ ቲንግስ ቱ ዱ ማድረግ በጣም ኢምፖርታንት ነገር ነው። ሁለተኛው ስፖርት። ኦፍኮርስ ይሄ ስፖርት ሁላችሁ የምታውቁት ነው። ለአእምሮ ጤንነት ኢዝሊ ለመማር እንዲገባን ማለት ነው እና ለማስታወስ በጣም ነው የሚጠቅመን። በጣም ትልቅ ልዩነት ነው ያለው ባይዘው ስፖርት መስራት በጣም በጣም እና ስፖርት እንኳ ባንሰራ ዋክ ማድረግ ማለት ነው። ይሄ ከዴይሊ ቲንግስ ቱ ዱ ሊስታችን ላይ መጨመር 5 ሚኒትስም ሊሆን ይችላል። ኦኬ። ግን በጣም በጣም አንድ ጓደኛዬ አይ ዶንት ኖ ኮኔክት አድርጋ የምትችል አይመስለኝ፣ ኮኔክት አላደረገችም። ግን ምን ትላለች? ሙቪንግ ሞሽን ኢዝ ሎሽን ትላለች። እንቅስቃሴ እንደ ሎሽን ነው። ገብቷችኋል? በየትኛውም አጋጣሚ መንቀሳቀስ ሎሽን ነው እና ስፖርት እጅግ አስፈላጊ ነው። ቲንግስ ቱ ዱያችን ላይ ዴይሊ ላይ ማስገባት። ሌላው አእምሮን የሚያጎለብቱ ስፖርቶች፣ ይሄ ምናልባት ሜንታል ኤክሰርሳይስስ ኤንድ ፐዝልስ የሚለው ሞር ይገልጸዋል ከአማርኛው። ምንድነው ይሄ? የሚጠቅመን ለእውቀትና ችግሮችን በቀላሉ ለመፍታት ይጠቅመናል። አሁን ልጆች አካባቢ አይታችሁ እንደሆነ ይሄ ዴይሊ ላይ መጽሐፍ ማንበብ፣ ለምሳሌ ሶሻል ሚዲያ ላይ ስክሮል እያደረግን ከምንኖር ሜንታል ኤክሰርሳይሳችን በጣም የሚጨምረው መጽሐፍ አሁን ማንበብ። አይታችሁ እንደሆነ አሁን እኔ በጣም የምታዘበው ነገር ባቡር ውስጥ ስንገባ እስኪ ስንት ሰው ከዚህኛው ካርት ላይ ስንት ሰው ሞባይል ይዟል፣ ስንት ሰው መጽሐፍ ያነባል ብላችሁ እስኪ ተከታተሉ። በጣም ትንሽ ሰው ነው መጽሐፍ የሚይዘው። 2 ሰው ብታገኙ ነው ከ30 ከ40 ሰው መሀል ማለት ነው። ሁሉም ሰው ስልኩ ላይ ነው። እሱ ግን ሜንታላችንን ባይዘወይ ቻሌንጅ አያደርገው። ሜንታል ፐዝልስ ለምሳሌ ለልጆች ስጦታ ስንሰጥ ማለት ነው ብዙ ሰው አሁን ስክሪን ላይ ነው የሚያሳልፉት። ፐዝል ግን ብንሰጣቸው እውቀታቸው ያድጋል፣ ፎከስ የማድረግ አቅማቸው ያድጋል። ስለዚህ እኛም ዴይሊ ላይ ፕላን ስናደርግ ዛሬ ሜንትሊ መጽሐፍ አነባለሁ ቡክ ሊሆን ይችላል። ገብቷችኋል? ስለዚህ እሱ በጣም ይጠቅመናል ቲንግስ ቱ ዱያችን ላይ ማስገባት። ሌላው በጣም ማህበረሰባዊ ኑሮ፣ ይሄ በጣም ኢምፖርታንት ነው። ይሄ ለአእምሮ ንቃት፣ ለጭንቀት መቀነስ በጣም ነው የሚጠቅመው። አንድ የኔ የራሴን ኤግዛምፕል ልንገራችሁ። በጣም ስትረስ ማድረግ ጀምሬ ነበረ ምናልባት ከዓመት በፊት እና ኢዝሊ ይጨንቀኛል እና ምንድን ነው ብዬ ፋይንድ አውት ማድረግ ፈለግኩኝ ማለት ነው። እና በጣም ነው ራሴን ስጨነቅ የማገኘው እና ቢሮ ነድቼ ነው የሚሄደው። ገብቷችኋል? ብቻዬን ነኝ፣ ብቻዬን ነው የምኖረው። ከዛ ነድቼ ነው የሚሄደው እና ከዛ ስመለስ ደግሞ መኪና ውስጥ ገባና ብቻዬን፣ የሚገርማችሁ ነድቼ ቤት እስክገባ አላቀው ተሸክሜው ነው ቢሮውን የምመጣው
እና እንዴት ብዬ ነው እዚህ ጋር የደረስኩት እላለሁ አንዳንዴ አላውቀውም። በኋላ ግን ይሄ ነገር አንዱ ሶርስስ ቢሆን ብዬ አሰብኩኝና ሌሎች ምክንያቶችን ቢኖሩኝ መኪናውን ወደ ቢሮ ከዚህ በኋላ አልነዳም አልኩኝ። የሚገርማችሁ ባስ ውስጥ ገብቼ ሰው ሲንቀሳቀስ ማየቴ በጣም ለአእምሮዬ ንቃት ሰጠኝ። ስለዚህ ከዚህ በኋላ አልነዳም እና ገብቼ ሰው ሲንቀሳቀስ የሚያደርገውን ሳይ ኢማጅን የማያናግረኝ ሰው ይህን ያህል አእምሮዬን ከቀየረው ታዲያ ይሄ ሶሻል ላይፋችንማ ኢንቴንሽናል የሆነ የሶሻል ኢንተራክሽንማ ምን ያህል ለአእምሯችን ይጠቅማል ማለት ነው። ስለዚህ ዴይሊ እንትናችን ላይ ዛሬ እንትናን ቪዚት አደርጋለሁ፣ ዛሬ እንትናን አናግራለሁ የሚል ፕላን ቢኖረን እዚህ ጋር አሁን ቪዚት የኔን ጓደኛ ወንድም ብያለሁ ዛሬ የጻፍኩት ላይ ማለት ነው። ስለዚህ እንደዚህ አይነት ነገር በጣም ነው የሚጠቅም። ሌላው የተመጣጠነ ምግብ በጣም አሁን አንድ መጽሐፍ አንብቤ ያለው የዚህ ሀገር ፕሮቨርብ 31 ላይ የጻፈች ሴት ነች እና በጣም ጥሩ መጽሐፍ ነው። አጣሁት ሼር አደርጋለሁ ብዬ ግን ምግብ ዴይሊ ፕላናችን ላይ ቲንግስ ቱ ዱ ላይ የተመጣጠነ ምግብ ዛሬ ይህንን ነው በላው ኢንቴንሽናል ነው። ሌላ የመጨረሻው በቂ እንቅልፍ ነው። ይሄ ሁላችንም እናውቀው ነው። መደበኛ እንቅልፍ ማግኘት የሰውነት ውስጣዊ ቦዲ ክሎካችንን ኮንትሮል ያደርግልናል። ያው እንደምታውቁት ነው፣ ይሄ ብዙ የተባለለት ነው። ግን በጣም ትልቁ ፕራክቲስ ግን 30 ደቂቃ ወደ መኝታ ከመሄዴ በፊት ስልኬን የሆነ ቦታ መጣል አለብኝ። ካልሆነ ጭንቅላቴ አሁንም እየሰራ ነው የሚቀጥለው። ስለዚህ እኔ ቲንግስ ቱ ዱ ሊስቴ ላይ ስጽፈው ዛሬ 9:30 ፒኤም ወደ አልጋ ይሄዳለሁ ብለን የምንጽፍ ከሆነ ጭንቅላታችን ብለሻል ይለናል። ይሄ ነው። ስለዚህ ግን አሁን ይሄንን በጣም የምንነጋገረው ለምንድን ነው ብለን ካሰብን ቀናችንን በቅድ ማዋል ሳይንቲፊክሊ ፕሩቭን ነው። ሳይንቲፊክሊ ፕሩቭን ነው። አሁን ይሄ ጀርገን ወርድ ስላለመጠቀም ነው እንደዚህ ያደረግነው እንጂ ለአእምሯችን እጅግ በጣም ጠቃሚ ነው። ያደረጋችሁለት ደግሞ የምታደርጉ ሰዎች ታውቁታላቸው። የማናደርግ ደግሞ እንሞክረው። ምንድነው ይሄ ፕሮዳክቲቪቲያችንን ወይም ደግሞ ምርታማነታችንን ይጨምራል፣ የጊዜ አያያዝን ያሻሽልልናል፣ ጭንቀትን ይቀንስልናል፣ ትኩረት ለማድረግ ይረዳናል፣ ፎከስ ለማድረግ የክንውንና የውጤታማነት ስሜት ይፈጥራል፣ ስራና የግል ህይወትን ሚዛኑን የጠበቀ እንዲሆን ያለ ወርክ ላይፍ ባላንስ፣ ውሳኔ እንኳን ለመወሰን ይረዳናል። የሚገርማችሁ ሊስቴ ላይ ያለ የለም አይ አላደርግም የምንልበት አቅም እናገኛለን። የማስታወስ ችሎታ ይጨምርልናል፣ በቀላሉ ኢዝሊ ለመማር ይጠቅመናል እና የአእምሮ ግልጽነት ማይንድ ክላሪቲ ይኖረናል። የሚገርማችሁ እና ደግሞ የሚገርመው ሊስት ስታደርጉ ሬጅስተርድ ነው የሚሆነው ጭንቅላታችሁ ውስጥ እና ይሄ የምታውቁት ነገር ነው፣ ለማነቃቃት ነው። ኦኬ አሁን እንግዲህ እስካሁን ድረስ ምን አይተናል ማለት ነው? ጊዜን አይተናል። በጊዜ የተጠቀሙ ደግሞ በትውልድ መካከል ያላቸውን ተጽዕኖ አይተናል። ከመጽሐፍ ቅዱስ በዚህ ዘመን ከተነሱ አባቶች አይተናል። ከዛ ቀጥሎ ደግሞ ጊዜን በአግባቡ ለመጠቀም ምን እናድርግ ብለን ደግሞ የቢሊ ግርሃም የሰጠንን ከእግዚአብሔር ጋር አብሮ መዋል፣ እግዚአብሔር ጋር አብሮ መሆን የሚለውን አይተናል። ከዛ ቀጥሎ ደግሞ እንዴት ነው ቀናችንን በትክክል በቅድ የምንይዘው የሚለውን አይተናል። ከዛ ቀጥሎ ደግሞ ያ ጥቅሙ ምንድን ነው የሚለውን አይተናል። ስለዚህ አሁን ጊዜ የሚያጠፉብን እኔ ቢጫዎቹን ብቻ ነው የምናገረው። ከዛ በኋላ እንግዲህ የመጨረሻዋ ጄሪ ናት። ጂጂ ስላልሰማች እሷ ፒክ ታደርጋለች አንድ ሰው ማለት ነው። እኔ ምናልባት የራሴን ችግር ነው እዚህ ጋር ቢጫ ያደረኩት። እኔ ጊዜ የሚወስድብኝ አንዳንድ ጊዜ ብዙ ይሄ ለምን ሆነ ብዬ ይሄ ኮምፕሌን የማበዛው ነገር በጣም ጊዜ ይፈጅብኛል። ኮምፕሌን ሳደርግ በቃ ሳማርር ምናምን ረጅም ሰዓት ጭንቅላቴን ስለሚይዘው ሌላውን ነገር እንዳልሰራ ያደርገኛል። ሌላው ፕሮክራስቲኔሽን ነው። ይሄ ነገ ማለት አይ ነገ እሰራዋለሁ። ይሄ ቲንግስ ቱ ዱ በፖስቲት ላይ የምንጽፈው ባይ ዘ ዌይ እሱን በጣም አቮይድ ያደርግልናል። እና ሳይንቲፊካሊ ምን ይባላል መሰላችሁ? ይሄን ነገር እሰራዋለሁ ብለን ጠዋት ጀምረን ካልሰራ ነው ውስጣችን አንዱ ስትረስ የሚፈጥረው እሱ ነው። ስላልሰራ ነው ጭንቅላታችን ውስጥ ሬጅስተር ስለሆነ አልሰራኸውም ወይም አልሰራሽውም ይለናል ጭንቅላታችን ማለት ነው። ሌላው ስልክ ደጋግሞ ማየት የለም መጣ። አሁን የኢሜል አዲክሽንስ ቢሮችን በኢሜል ከሆነ መጣ ያ ጊዜ ያጠፋል።
ሌላው ኦቨር ሶሻላይዚንግ አሁን ጥሩ ነገር ነው አይደል? ሶሻል ኢንተራክሽን ግን ኦቨር ሶሻላይዚንግም ደግሞ ሌላ በጣም ጊዜ እንትና ጋር እንሂድ እያለ ከዛ የራሳችንን ብለን ልናልፈው የሚገባውን ሌጋሲ ሳንጥል እንቀራለን። በጣም በዋናነት ግን እኔን ከሆናችሁ አምነ ቬሪ ስክሮሊንግ አዲክሽን ውስጥ ነኝ ያለሁት። ሶሻል ሚዲያ የሚጠቅም ነገር አለው፣ ግን የሚጎዳ ብዙ ነገር አለው በአግባቡ ካልተጠቀምንበት። ስለዚህ ይህንን ነው የምለው። እናንተ ከዚህም ውስጥ ወይም ከሌላም ልታነሱ ትችላላችሁ። ለአንድ ለሁለት ሰው እሰጣለሁ እድሉ። ከዛ በኋላ መቀረችን ደቂቃ አይ ቲንክ ዌር ኦን ታይም ለሁለት ሰው እሰጣለሁ። ጄሪ አንድ ሰው ፒክ ታደርጊያለሽ። ሁላችንም እንድንናገር ለማበረታታት ነው ይህን የምናደርገው። ጄሪ አንድ ሰው ፒክ አድርጊልንና በ20 ሰከንድ ከዚህ ውስጥ የትኛው ነው ታይም ዌስተር ወይም ደግሞ ከራስም ይቻላል። ኦኬ ጄሪ አይሰማትም። ሌላ ሰው መናገር የሚፈልግ ሰው ካለ እድል እሰጣለሁ። ከዚህ መሀል ጊዜ የሚያጠፉ ነገሮች እኔ አንዷን ልጥቀስ፣ ብዙ ሊኖር ይችላል። ማይክሮ ማኔጂንግ የሚለው ነገር በቃ ብዙ ስራ ላይም ሆነ በግል ህይወቴ ነገሮችን ሁሉ ኮንትሮል እንዲኖረኝ ይፈልጋለሁ እና ያ በጣም ሲያባክነኝ ያለሁኝ። ምክንያቱም ከኔ በላይ እንኳን ሊያደርጉ የሚችሉ ሰዎች እያሉ ራሴን ይሄ ዴሊጌት ቀድም እንዳልሽው ዴሊጌት ከማድረግ ጋር የተያያዘ ነገር ነው እና እሱ በጣም ሲያባክነኝ ራሴ ነው ያለው። ሌሎች ያን ስራ ሊሰሩ እንደሚችሉ ማመን እና መተው። እኔ ፋሲካ የዚህ እኔ ስልክ በጣም ትልቅ ችግሬ ስልክ ነው ማለት ስልክ ማለት ምንድነው? ስልክ የደወለልኝን ሰው ረዘም ያለ ነገር ሲያወራ ከት ማድረግ በጣም ትልቅ ፕሮብሌም አለብኝ። በጣም ይሉኝታ ይይዘኛል እና በቃ እንዴት አድርጌ እንደማቆማቸው አላውቅም። እንዴት አድርጌ ላይክ አንዳንድ ጊዜ የሚሉት ነገር የሚጠቅም ነገር ሆኖ ወይም ደግሞ ፈልገውኝ አይ ሃቭ ቱ ቢ ዜር ብዬ የምለዋል። አንዳንዱን ግን ኢቭን እንኳ ዝም ብሎ ነገር የሆነውን ከት ማድረግ እና እኔ ብዙ ታይሜን የሚያጠፋብኝ ስልክ ነው። ማማዬ እሺ እንግዲህ ይፈቀድልኝ እኔ ምናልባት በዚህ መንገድ ላቀርበው የሌላውን ስራ መስራት doing other people's stuff አምን ጋር ነው ያያዝኩት እኔ like የራሳችን ፕላን ከሌለ that means we're an empty plate እንጠብቃለን። somebody says something ከስልክ ጋር ይያያዛል፣ የሆነ ነገር ይጣልልናል፣ እሱን ስንሰራ እንውላለን፣ የኔ ነገር የለውም። so not having a plan የራሳችን ፕላን ሳይኖር ሲቀር የሌሎችን ስራ ስንሰራ በጣም ቆንጆ። እንግዲህ ራሳችንን እዚህ ጋር በኋላም ቢሆን ከጨረስን በኋላ የቱ ጋር ነው ሰዓት የሚጠፋው፣ እንዴት ነው ማሻሻል ያለብኝ የሚለውን እንጠይቃለን ማለት ነው። ስለዚህ አሁን እንግዲህ አክሽን ፕላን እናውጣ ሁላችንም። እንግዲህ ከአሁን ጀምሮ ቀናችሁን በደንብ ለመጠቀም ምን ታደርጋላችሁ? ኦልሬዲ የምትጠቀሙ ካላችሁ ምንድን ነው አጠንክራችሁ የምትቀጥሉት? ሌላው እቅዳችሁን እንዳታደርጉ እንቅፋት የሚሆነው ምንድን ነው? ምን አይነትስ እርምጃ ትወስዳላችሁ ችግሩን ለመፍታት ይላል። ስለዚህ ለራሳችሁ ነው ፕሮሚስ የምትገቡለት። ኖትቡክ ይዛችሁ ከሆነ ኖትቡክ ላይ በቃ ከዚህ ቀን ጀምሮ ይሄን አደርጋለሁ፣ ከዛ በኋላ ደግሞ እንቅፋት የሚሆነኝ ምንድን ነው? አሁን እንደተነጋገርነው ነገ ማለት ሊሆን ይችላል፣ ማይክሮ ማኔጂንግ ሊሆን ይችላል፣ ሶሻል ሚዲያ ሊሆን ይችላል፣ ስልክ ሊሆን ይችላል፣ የሌላውን ሰው ስራ መስራት ሊሆን ይችላል፣ አደርስ ሌሎችም እና እሱን ለራሳችሁ ትመልሱታላችሁ። ትንሽ ደቂቃ እንሰጣችኋለን። መመለስ ፈልጋለሁ የሚል ሰው ካለ መመለስ ይችላል፣ ግን ለራሳችን ሪፍሌክት እንድናደርግ ነው። ምክንያቱም ትልቅ ሌጋሲ በዚህ ምድር ላይ ጥለን መሄድ ከፈለግን እንደ ቢሊ ግርሃም እንደ ሌሎቹ ትልቅ ስራ ሰርተን እግዚአብሔር የፈጠረን ኢንቨስት ያደረገብን በጣም ትልቅ ኢንቨስትመንት ነው ፐር ዴይ እግዚአብሔር የሚያደርገው በእኛ ላይ ስለማናየው ፎር ግራንትድ የምንወስዳቸው ነገሮች ስለሆኑ ነው። ግን there is a bigger purpose in us፣ ትልቅ ዓላማ አለ። ስለዚህ ያንን ለመስራት ደግሞ በየቀኑ የምንሰራው ነገር እጅግ በጣም ወሳኝ ነው እና ይሄንን ፕላን እንድታደርጉ በጣም ነው የምናበረታታችሁ። ይሄንን እላለሁ። መጻፍ ይቻላል። ምናልባት መመለስ የሚፈልግ ሰው ካለ ድምፁን ማሰማት ይችላል፣ ግን በኋላም ሪፍሌክት ማድረግ እንችላለን። እሺ እኔ ልናገር። አንድ ላይ ደስ ማስበው ግጥም መጻፍ
በህይወት ዘመኔ ግጥም ጽፌ መተው እፈልጋለሁ፣ ግን ሞክሬያለሁ። ግን ምንም እንትን የለኝም። ላድርገው ብልም በቃ ምን ይባላል በቃ በሀሳብ ብቻ ነው። ግን ጀምሬያለሁ እና እግዚአብሔር ይርዳኝ እንደዛ ናለኝ። እሺ፣ ሰላም ነው ይሰማለሁ? አዎ ይሰማል። ጽጌረዳ ጨርሰሻል? አዎ። እሺ ስምህን አላወኩም። እሺ አይ ታይን ታውቂያለሽ። ኤኒሃው ሚኪ ይባላለሁ። እሺ አይ ቲንክ ጥያቄው የሚለው ምን ሌጋሲ ጥለን እናልፋለን ሳይሆን ጥለን ለማለፍ ምን ብናደርግ ያስፈልጋል መሰለኝ፣ ካልተሳሳትኩ ልክ ነኝ? አዎ ከአሁን ጀምሮ ቀናችሁን በደንብ ለመጠቀም ምን ታደርጋላችሁ? እቅዳችሁን ደግሞ እንዳትፈጽሙ እንቅፋት የሚሆነው ምንድን ነው? ምን አይነት እርምጃ ትወስዳላችሁ ነው የሚለው። ኦኬ ጥሩ። በአጠቃላይ ሰመራይዝ ያደርገዋል ብዬ አስባለሁ። የኔ መልስ ኦቨርኦል የተማርነው ታይም ማኔጅመንት እና ፕላኒንግ ከመንፈሳዊ አንጻር መሰለኝ። ሶ ኤንድ ጎሉ እግዚአብሔር በህይወታችን ያስቀመጠውን ላይፍ ታይም ፐርፐስ አኮምፕሊሽ ለማለት ነው። ሶ እዚህ ላይ እኔ መጨመር የምፈልገው በቃ አይደንቲፋይ ዋትስ ዘ ፐርፐስ ኦፍ አወር ላይፍ። ዝም ብሎ ቤተክርስቲያን የሚነገርን እግዚአብሔር ለማምለክ ምናምን ብለን ጥቅል ነገር በማሰብ ሳይሆን ሜይ ቢ ቅድሟ እናት እንዳሉት መድብል ግጥም መጽሐፍ ነው፣ ኢትዮጵያና ኤርትራን አንድ ማድረግ ነው፣ የኢትዮጵያን ካልቸር መቀየር ነው፣ ወይ የቤተክርስቲያን ቀዳዳ መሸፈን ነው ምናምን የሚለውን ስፔሲፊካሊ አይደንቲፋይ ማድረግ አዲሽናል ኮንሴፕት ይመስለኛል። እሺ ቴንክ ዩ በጣም እሺ። ስለዚህ በመጨረሻ እኛ ይህንን ፕሬዘንቴሽን ስናዘጋጅ ትልቁ ዓላማችን በዕለት ተዕለት ኑሯችን በአግባቡ በመኖር የውጤታማነት ስሜትና ብዙ የመስራት አቅምን እንድናገኝ ነው። እና መጀመሪያ ላይ ስዕሉን አይታችሁት ከሆነ ብዙ ነበሩ። ከነሱ መሃል ግን እነዚህን መሆንን ማይንድፉል መሆን ጊዜ በጣም በህይወታችን በጣም አስፈላጊ ነገር እንደሆነ፣ በዛ ላይ እንደምናቅድ እንደምንጠቀምበት፣ ከዛ ደግሞ ውጤታማ ሆነን ገና ደግሞ ብዙ ሰራለው የሚል ከሬጅ እንዲኖረን ውስጣችን እንዲበረታታ ነው። አይሆፕ ሁላችንም ይችን በትንጥዬ ወረቀት ላይ የምትጻፍ ነገር ጀምረን በጣም ብዙ ነገር ለዚች ዓለም ለዚች ምድር እግዚአብሔር ላስቀመጠን ዓላማ ጥለን እንደምናልፍ ተስፋ እናደርጋለን። እና በመጨረሻ ምናልባት ከተወሰኑ ዓመታት በፊት የጻፍኳት ግጥም ናት። እንደዚህ አይነት ስትራግል ውስጥ ሆኜ በቃ ቀኑ እያለፈብኝ እየሮጠብኝ በመሰለኝ ሰዓት ፋሲካ እባክሽን ዛሬን ተጠቀሚው ብዬ የመከርኳትን ምክር የጻፍኩት ነው። እሷን አነብና እንጨርሳለን። ነገና ዛሬ ይላል። ነገሩ ዛሬና ነገ ነው አይደል? ግጥሙ ግን ነገና ዛሬ ነው። ነገ ዛሬ ሆኖ ዛሬ ትናንትና፣ በህልም ዓለም መኖር በነገ ገናና፣ ነገን እያለሙ ዛሬን ግን ማራከስ፣ አሁንን ሳያውቁ በነገ ላይ መንገስ፣ ባልተጨበጠ በህልም ዓለም መፍሰስ፣ ነገን አኮፍሰው ዛሬን ግን ማኮሰስ። እንደ ነገሩማ ቅደም ተከተሉ ዛሬ ብሎ ነገ ነበር ከፍጥረቱ። ነገር ግን የሰው ልጅ በአስተሳሰቡ ነገን እየኖረ ዛሬን ግን መግደሉ፣ ቅደም ተከተሉን እንዲያው መቀየሩ፣ ዛሬን ሳይታትሩ ነገን ግን ማለሙ። ነገም ዛሬ ሆኖ አይቀር መቀጠሉ፣ ይልቅ ይበጀናል ዛሬን መጠቀሙ። ነገም ዛሬ ሆኖ አይቀር መቀጠሉ፣ ይልቅ ይበጀናል ዛሬን መጠቀሙ ይላል። እና ጂም ሮህን የሚባል ሰው ሲናገር ለአንድ ሰው ልንሰጠው የምንችለው ትልቁ ስጦታ የራሳችንን የግል እድገት ነው። እነ ጳውሎስ አድገው ነው እኛ ጋር የደረሱት። እነ አብርሃም አድገው ነው እኛ ጋር የደረሱት። በኖሩበት ዘመን መኖር የሚገባቸውን ስለኖሩ ነው። ስለዚህ እሱን ነው የምንሰጠው። ከየትኛውም ሀብት፣ ከየትኛውም ጥራጥሬ ነገር፣ ከየትኛውም ማቴሪያል በላይ
በጊዜያችን ተጠቅመን ለዚች ምድር የምናስቀርላት ነገር ነው ለሰው ስጦታ ሆኖ የሚቀርበው። እግዚአብሔር ይባርካችሁ። ጨርሰናል።